ጉድ! ሰበር ዜና! አስደሳች ሰበር ዜና! በስተመጨረሻ ጽናትና ኪራ ተጋቡ። እልል ባለ ሰርግ፣ ድል ባለ ሰርግ ኪራዬ እንግዲህ አበባውን በጉን እንዲሁም ደግሞ ለጽናት አባት ስጦታ ለሽማግሌዎቹ ሽቶ እንዲሁም ሱፍ አድርጎ ወደ ገጠር ለጓደኞቹና እንዲሁም ደግሞ ለሁሉም ሽማግሌዎች ስጦታውን ላከ። በስተመጨረሻ ለጽናትዬም ቤት ሳይቀር ፈረመላት። ከዚህ በኋላ ያለችኝ አንድ የምወዳትና የማፈቅራት ጽናቴ ብቻ ናት። ስለዚህ ከዚህ በኋላ ቤቱን ለጽናቴ አውርሻለሁኝ የሚል ደብዳቤ ሳይቀር ጽፎ ሕዝቡን በእንባ ያስረጨውን ደብዳቤ ተነበበ። ጽናትዬ እጅጉን ደነገጠች፣ እጅጉን ደስ አላት። ኪራ ለካ እንደዚህ አይነት በጣም አስተዋይና እንዲሁም ደግሞ ብልጥ ባል ነው ያለኝ ማለት ነው። እኔ በፍጹም አንድ ቀንም አስቤውና አልሜው አላውቅም ነበረ። ነገር ግን አሁን ህልሜ ተሳካ። በምፈልገው በወግ በባህሉ በቃ ተዳርኩኝ ማለት ነው እያለች ደስታዋን መቆጣጠር አቃታት። ሊላ እንግዲህ ከመጣው ከአዲሱ ልጅ ጋር እጅጉን በከባዱ እየተከራከሩ ይገኛሉ። እናም አልጋው ላይ ሂዳ አብራው ተኝታ አንተ ምን ነገር አድርገኸኛል ብላ ስትለው እሩይ ጩኸቱን ኪራ ድረስልኝ ደፈረችኝ በቁሜ እያለ እሬታውን ቀበደደው። ከዛ እረ ተረጋጋ፣ እኔ ምንህንም አልነካሁ፣ ደግሞም አንተ ራስህ ነህ እኔ መጥቼ ለጸዳት ስል ጎትተህ አልጋው ላይ ያስገባኸኝ አንተ ነህ እንጂ እኔ አይደለሁም። ለነገሩ ኪራዬ ሰውነቴ ደህና ነው፣ ሱሬም ደግሞ አልተፈታም እንጂ ልጁ በጣም አረመኔና ጨካኝ ወንድ ነው ብላ ስትለው ኪራ እናንተ ልጆች እኔ ዛሬ በፍጹም በእናንተ እንደዚህ መጨነቅም ሆነ መደበር አልፈልግም። ዛሬ የደስታዬና የደስታዬ ቀን ብቻ ነው። አርፋችሁ ብትቀመጡ ይሻላችኋል ብሎ ማስጠንቀቂያ ሰጥቷት ሄደ። የኪራ እህት ኪያ እንግዲህ ገና ከእንቅልፏ ከመነሳቱ እንዲሁም ስጋ ጠረጴዛው ላይ ጥሬ ስጋና ጥብስ ተቀምጦ እያለ እንዴ ቆይ ደግሞ ዛሬ ማን ነው እንደዚህ ልክስክስ አድርጎ ይህን ምግብ ያስቀመጠው ብላ አፈሰችው። የኪራ ጓደኛ ሲመጣ ምን እዚህ ቤት ያለው ጅብ ነው እንዴ ብሎ ሲል ምን አልገባኝም፣ እኔን ጅብ እያልከኝ ነው? አይ እኔማ ምግቡን ጨረሹ ብዬ ነዋ። ምን አገባህ? ይሄ እኮ ቤቴ ነው። ምን? ቆይ አንቺ ማነሽ? እኔማ የኪራ እህት ነኝ። አረ በፍጹም ኪራማ እንዳንቺ አይነት እህት የለውም። ምን ማለት ፈልገህ ነው? እኔ አንስበታለሁ? አይ ኧረ እንደውም ትበዥበታለሽ። እንደዚህ ያም ይሁን ይህ እንግዲህ በቃ ስነ ስርዓትን ብትይዝ ይሻልሃል ብላ ልኩን አስያዘችው። ሰላም ሰላም! ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። የኪራ ሽማግሎች ኪራ ቤት እንዴት ነው እስኪ ንገረን ስለ ገጠር ወግ ባህሉ ብሎ ሲጠይቀው በእርግጥ ጽናት ማለቴ ከዚህ በፊት ከጽናት ጋር በጣም ብዙ ነገር በማወቅም ይሁን ባለማወቅ ብዙ ነገር በድያታለሁ፣ ብዙ ነገር አስከፍቻታለሁ እና ማለቴ አባቷን አባዬንም ሳይቀር ብዙ ነገር አድርጊያለሁ። ግን አሁን ልክሳት እፈልጋለሁ። እናም ባህላቸውን በሙሉ ሲያስረዳ ሽማግሌዎቹ እጅግ ተደነቁ። ምን አለ ይሄንን ጊዜ እናትና አባትህ ቢያዩ ብሎ ሲል እሱማ ነበር ግን ምን ያደርጋል ብሎ ኪራ እንባው መጣበትና አለቀሰ። ሽማግሌው እባክህ ይቅርታ አድርግልኝ ከደስታዬ አንጻር ነው እንጂ ዛሬ ይሄ ነገር የሚነሳ አልነበረም ብሎ ሲል እረ ችግር የለውም ደግሞም እንኳን አነሳናቸው፣ ምክንያቱም ምናልባት እኛ ባናያቸውም እንኳ እነሱ ከላይ ሆነው እያዩን ይሆናል ብሎ ሲል ኪራ በትክክል እያዩን ነው እና አታስብ፣ ሁሉንም ነገር ወግ ባህሉን ጠብቀን ጠይቀን እንመጣለን ብለው አሉ።
በሌላ በኩል ኒና ወደ ጽናት ጋር ደውላ እንዴት ነች ጽናቴ? ምን አዲስ ነገር አለ? ምን ልበልሽ ሊላ፣ እውነት ለመናገር እንደ አዲስ እንደተወለድኩ ነው እየተሰማኝ ያለው። ማለት አስቢው እስኪ ኪራ፣ ያ የማውቀው ኪራ፣ ያ ደፍሮኝ የነበረው ኪራ፣ ያ ሲያሰቃየኝ የነበረው ጭራሽ እንደ ሰው ልጅ ሳይቆጥረኝ የነበረው ኪራ እኔን አፍቅሮ እኔን ወዶ በወግ በባህሉ ሊያገባኝ መሆኑን ሳስበው ልቤ በሐሴት ድብልቅልቅ ትላለች ብላለቻት። አያ ጽናትዬ፣ አንቺ እኮ በጣም መልካምና እንዲሁም ሩህሩህ ልጅ ነሽ። አይደለም ለኪራ ለሌላ ራሱ ትበዥበታለሽ። በይ በይ በይ፣ እንደዚህ እየካብሽኝ ከሆነ ዛሬ በደስታ ልሞትብሽ ነው። ለማንኛውም ኪራ ደህና ነው? አዎ ዛሬ ሱፍ ለመምረጥ ከነናሆሚ ጋር ሄደው ነው ብላ አለቻት። ቅዱስ እጅጉን በመደመምና በመደነቅ እኔ ምልህ፣ ቆይ ግን እንዴት ነው ይችን ልጅ የምፋታት? ማለት ይች ናታ የድሮ ፍቅረኛ፣ እንደው እኮ አዛደረገችኝ። በቃ ተረጋጋ እያለች ማረጋጋቱን ቀጠለችበት። የሰኒ እህትና ቅዱሴ ትንሽ የሚቀራረቡ ይመስላል። ነገር ግን የሰኒ እህት ትሰማኛለህ ቅዱስ፣ እውነት የድሮ ፍቅረኛህ ላይ ለመጠቀምና እሷን ለማናደድ ከሆነ እኔን የተጠጋኸኝ የእውነት ከልብህ ብታናግራት ጥሩ ነው። ምክንያቱም በዚህ ነገር ፍቅር ሊፈታ አይችልም። ያኔ ታውቃለህ፣ እኔና ባለቤቴ እጅጉን እንዋደድ እንፋቀር ነበር። ግን ምን ዋጋ አለው? በስተ መጨረሻ በጣም ብዙ ነገሮችን ተበላሹብን። ለአንተ የምመክርህ አንድና አንድ ይሄን ብቻ ነው። እናም አደራህን ብላ አለችው። እሺ በቃ ይቅርታ እንዳልሽኝ አደርጋለሁኝ ብሎ እሱም ወደሚሄድበት ሄደ። በሌላ በኩል ኪያ ሳሎን ቁጭ ብላ እህቴ እንዴት ነሽ? ደህና ነሽ? ቆይ ጠፋሽ አንቺ። ለሰርጉ ድቡ ንቅታ ያለሽ ስል እንዴ ወንድሜ፣ እኔ እኮ ስሰራ አንድ ጊዜ አይደለ? እና ደግሞ በጣም ኃይለኛም ስለሆንኩኝ እኔ ሁሉን ነገር ስለምሰራ ነው አይደል? ለማንኛውም ምግብ በልተሻል? ኧረ አልበላሁም። ከዛ ጽናቴ እያለ ሲጠራ እንዴ ጽናት ማለት አልገባኝም። ጽናቴ ሰራተኛዋ ጽናት ነው እንዴ ስሟ? ውይ በጣም ይቅርታ። ታውቂያለሽ? አሁን ተረዳው። በቃ ጽናት ሁለ ነገርህን ተቆጣጥራለች አይደል? እስኪ ተመልከቺ። ለነገሩ ጽናት ይገባታል። በጣም ምርጥና አስተዋይ ልጅ ናት እኮ እያለች ሰኒ ስታሞግሳት መጣች ሰራተኛዋ። ምንድን ነው ብላ ስትል ምግብ አቅርቢልን። ቆይ ግን አንቺ ጽናት አልገባኝም። ጽናት ስለሆነ ነዋ ስሜ። እውነትሽን ነው? አዎ። መንቀር እያለች ወደ ምትገባበት ገባች። በሌላ በኩል ብርቄና እንዲሁም ደግሞ ሌላ የሚያደርጉት ነገር ጠፋባቸው። እንዴት ማድረግ እንዳለባቸውና የኪራ ወንድም ሞቷል አልሞተም የሚለውን ለማረጋገጥ ሪሰርች እንስራ ተባባሉ። በፍጹም ሰኒን የሚወዳት ልጅ ያደርገዋል ብዬ አላስብም እያለች ሊና ስታወራ፣ እሱማ ልክ ነሽ፣ ነገር ግን ምናልባት ሰኒን አፍቅሯትና ወዷት ስለነበረ እንደዚህ ሲያሰቃያት እሱም መቋቋም ሲያቅተው ምናልባት አድርጎት ይሆን? እንደው በገደለው ግን ደስ ይላይ ነበረ ብርቄ ብላ ስትል፣ ታይ እንደዛማ አትበይ። ቆይ አንቺ ምን አደረገሽ እንዴ? እኔንም እኮ ስንት ቀን ሙሉ አሰቃይቶኛል ብላ አለች። ኪራ ወደ ጽናቴ ጋር ደውሎ እንዴት ነሽ ጽናቴ? ደህና ነኝ። አሁንማ አኮራኸኝ እኮ የኔ ጀግና ባል። ከዚህ በላይ አኮራሻለሁ ጽናቴ። ላሳለፍሽው እያንዳንዱ ስቃይና መከራ እኔ ከስሻለሁ። ከዚህ በኋላ ንግስቴ፣ እኔም ደግሞ ንጉስሽ ሁኜ ለዘላለም እኖራለሁ ብሎ አላት። አረ ችግር የለውም አንተ ብቻ መልካም ባልሆንልኝ እንጂ እኔም ላንተ መልካም ሚስት ለመሆን ዝግጁ ነኝ ብላ አለችው። ሽምግልናው በሰላም ተጠናቀቀ። የጽናት አባት እጅጉን በከባዱ መረቀው ኪራን። አመሰግናለሁ፣ እንደዚህ አስተዋይና ብልህ ወንድ አትመስለኝም ነበር። ገና ዛሬ ልጄ ትክክለኛ ምርጫ መርጣ አኮራችኝ። ከትምህርቱም ከምኑም በላይ በእርግጥ ጽናቴ ትምህርት ተምራ የራሷን ሕይወት እንድትኖርና የመንግስት ሰራተኛ እንድትሆን ጋውን ለብሳ ማየት እፈልግ ነበር፣ ግን ደግሞ ይህ አልሆነም። ቢሆንም በወግ በባህሉ በሽምግልናው ዛሬ እንዳከበረችኝ ፈጣሪ ያክብርሽ ብሎ አላት። ውድ የትርሲት ስንድቅ ሚዲያ ቤተሰቦች በኪራና በጽናት ሰርግ ማን ነው ደስ ያለው?
እንዲሁም ደግሞ ምሩዬ ትውለድ። ናሆሜም ደግሞ ምሩዬን እንዳርስ እንግዲህ እኛ በጉጉት እየጠበቅን ነው። የጽናትና የኪራ ሰርግ በፍጹም መበላሸት የለበትም።